ይህ መረጃ ካንቺ ውጭ የሚያውቅ ማንም ሰው የለም። በአንድ ምክንያት እሷን እንዲያስኳት መረጃ ከወጣ የሚመጣውን ነገር ለመቀበል ተዘጋጅሽ። ለዚህ እኮ ምንም አይነት ማስፈራሪያም ሆነ ማስጠንቀቂያ ያስፈልገው። ሁለታችንም ከቃላችን እንዳንወጣ በተስማማነው መሰረት ነገሮችን ፈጽመናል። ልክ እንደዛው ሚስጥር መጠበቁንም እንደ ጉዳዩ አንድ አካል አድርገሽ እንድታስብ ይፈልጋል። ተጠራጥረህ ነው እንዴ? አልጠረጠርኩም አልልሽም። የገዛ ጓደኛሽን ለገንዘብ አሳልፈሽ እንደሰጠሽ ሁሉ ጥቅም ያለ ገንዘብ ካገኘሽ ያለችበትም ሆነ እኔ ላይ መጠቆምሽ አይቀርም። ለምን አምንሻለሁ? እንግዲህ እመኔ ምናምን ብዬ አይደለም፣ በጊዜ ሂደት የምታየው ነገር ስለሆነ ለጊዜው መሄድ አለብኝ። ይሄስ ያለሽ እኔ የምለው ለመሆኑ የየትኛው ወንጀል ኬዝ በዝቶብህና ተጨናንቀህ ነው እቺ አንድ ወፈፌ ከእጃችን እስክታመልጥ ድረስ ቁጭ ብለህ ማየት የቻልከው? እንደሱ እኮ አይደለም አለቃ። አንተ ባልከው ደረጃም ተዘናግቼ ሳይሆን ልጅቷ ለመንቀሳቀስ የምትጠቀመው ታክቲክ በጣም ከባድ ስለሆነ ነው። ይሄን ካወቅክ ታዲያ ተጨማሪ ኃይል ትጠይቃለህ እንጂ ስለ እሷ ታክቲክ ክብደት እያሰብክ እንድታመልጥ እድሉን ትሰጣታለህ? እንግዲህ አለቃ እኔ የተቻለኝን ሁሉ ከማድረግ ወደኋላ አላልኩም። ከዛ ነዋ እንዲህ ምንም ሙሉ ባልታወቀ ሁኔታ የሚሞተውም ሰው የቀነሰው እሷም በቁጥጥራችን ስር የዋለችው አይደል? አሁንም ቢሆን እኮ ጊዜ ያለን አለቃ። አንተም አትበሳጭ። ከዚህ በኋላ ክትትላችን ምን ከነጭራሹ ከቤት ወጣ ሌላ ቦታ ሄዳ ከእይታችን እስክትሰወር እድሉን አመቻችተህ ከሰጣት በኋላ ምን ይሁን ነው የምትለው? ምን አይነት ጊዜስ ነው የሚኖረን እንዴ? ቆይ ቤቱ አይደለም እንዴ ያለችው? እንዲህ ጠይቀኝ እንጂ ጎሽ። ያ የተነተንከው መርማሪ ማለት ይሄ ነው። የተሰጠውን ጉዳይ በአግባቡ ሳይከታተልና በቂ መረጃ እንኳን ሳይኖረው ከሚጠራበት ቦታ ስለያዘው ጉዳይ መረጃ የሚደርሰው። በፍጹም አለቃ፣ ይሄ ሊሆን አይችልም። ምናልባትም እኛን ለማደናገርና እይታችንን ወደ ሌላ ቦታ እንድናደርግ የተሳሳተ መረጃ ተሰጥቶ ይሆናል እንጂ ይህ ሊሆን አይችልም። ና እዚህ ጋር ቦታ ይውሰድና እኔ ስላገኘኋቸው መረጃዎች ማስረጃ ላቅርብልህ። ምን ነው አለቃ? ማለቴ ምን ተፈጥሮ ነው እኮ እንዲህ ጠይቀኝ እንጂ። አንተ ይዘህ መምጣት የነበረብህን መረጃ እኔ ልስጥህ። ፎቶዎቹን ግን አስተውላ አይተሃል አለቃ? አንድ ሰው እየታገተ እንደሆነ እንጂ ባለቤቱ ማን እንደሆነ እንኳን አይለይም። ጾታውን እንኳን ለመገመት የሚቻል አይደለም ከፎቶው ተነሱ አይደል? እንደዛ ነው አይደል? ሲጀመር እንዴት ያለ ከስተመራችሁ ፍቃድ አንድ ሰው ወደ ክላሷ አልፎ እንዲገባ ይደረጋል? አሁንም እኮ ተፈቅዶ አይደለም። ማሳቻ ሰዓት ነው ሰው ሳይኖር ጠብቆ የገባው። እኔ እኮ ግራ የገባኝ ጠፋች ብዬ ለፖሊስ እንዳላመለክት እንኳን በጥብቅ እየተፈለገች ያለች ናት። ጭራሽ ለመጥፋት ሙከራ እያደረገች እንደሆነ በሰበቡ ያውቃሉ ማለት ነው። ሰው እየተፈለገችበት ያለው ጉዳይ ያን ያህል ከባድ ነው። ከእሷ መጥፋት ማይበስ ከሆነ ብናመለክት ነው የሚሻለው። ለየትኛው ህግ ነው የምናመለክተው? እሱ እንኳን የማይታሰብ ነው። ጉዳዩ ከመክበድም በላይ ወሰብሰብ ያለ እና ደግሞ ህግ ጋር መሄዱ ለእኔም ለእሷም ነገሮችን የሚያከብድብን ሆኖ ይገኛል። እኔ እኮ መጀመሪያ የመሰለች እኮ ፎንቃ ምናምን ነበር። ትሬሞ እንዴት ነው የምታስበው? ይዛ እኮ አንተን ያህል እኮ ለራሷ እንደዛ ልትጨነቀች። በእሷ ጉዳይ እኮ ከእሷ በላይ አንተን እየተጨነቀ ያለው። የተገናኘንበት አጋጣሚ ነው ለዚህ ሁሉ ምክንያት ነው እንጂ አንተ እንደምታስበው የልጅ ጨዋታ አይደለም። ፍቅር ነው የልጅ ጨዋታ? አንተ ልጅ የማያሳስበው ነው እንዴ የሚያሳስበህ? ጎሽ አሁን የሚሆነውን ንገረኝና መፍትሄውን እናስብ። መፍትሄው እኮ ነው ያልጠፋኝ። በሌላ ሰው በኩል ነገሩ ወደ ህግ ሳይደርስ እኔ እንዴት ነው ነገሩን የማስተካከለው እያልኩ እያሰብኩ ነው ያለሁት። ይህን ያህል ግን ወደ ህግ መድረሱ እንደዚህ ያስፈራ ለምን እንደሆነ አልገባኝም። ይህን ያህል ነፍስ ማጥፋት ወንጀል ነው እሱ አይሻልም ብለህ ነው? አልገባኝም። ከነፍስ ማጥፋት በላይ ምን የተለየ ነገር ነው? ነገሩን ያከበደው ድርጊቱ ብቻ ሳይሆን በሰዓቱ የነበረው ሁኔታ ነው። ምንድነው ግን ነገሩን ግልጽ አላደረግልኝም። እንዲሁ ተጨነቁ። ትንሽ ጊዜ ስጠኝ፣ ነገሮችን እኔ ሳልነግርህ ሁኔታዎች ያስረዳል። ለማንኛውም ሂሳብ የምቀበልበት ሰዓት የደረሰ ነው። ከተመቸ ወደ ማታ እንገናኝ።
ሰላማዊ ቦታ ነው ያለሽው። ያስታውቃል። እና ያልተመቸሽ ነገር አለ እንዴ? መቀየርልሽ ነገር ካለ? ምንድን ነው ከኔ የምትፈልገው? መቼም አባቴን አለልሽ በጭካኔ ወደማይመለስበት ልከሽዋል። በአንቺ ውስጥ ግን የእሱን ነፍስ ፈልጋታለሁ። እኔ እንደ አባት አይነት አባት ቢኖረኝ ለሱ ደፍሬ አባቴ የሚለውን ቃል እንኳን አልጠቀምለትም ነበር። እንዴት? አባት የሚለው ቃል ከሚገባውና አባት ከሆነ ሰው የማይጠበቅ የውርደት ስራ ስለሰራ ምንም ማረገ ምን አባቴን አሁን የእሱን ኃጢአት እንድትናዘዝልኝ አለ የምፈልገው። አባቴን ከገደልሽው በኋላ ቤታችን ምን አይነት ሀዘን እና ጭንቀት እንደወረረው እንድታቂ ነው ፈልገው። ቤታችሁ ጨለማ የገባው እኮ አባትን ስገለው አይደለም። ምን አስቸኮለ? ገና ከዚህ በኋላ እኮ ለእድሜ ዘመን የምታየው ጨለማ አለ። አንደኛን ከሱ በኋላ ይሻለ ነበር። አይ ለጊዜው ይሄ በቂ ነው። ማን እንደሚኖርኒና ከዛ በኋላ ብንወስን አይሻልም? ምን ገልሻለሁ እያልከኝ ነው? ጭራሽ አልገልሽም። ገድዬማ አላሳርፈሽም። ምኑን አየሽው? ገና በደንብ ስትሰቃይ ነው እንጂ እሱን ስታይ ኖረሽ ነው። ምነው ለመሞት ቸኮልሽ? አልፈጠንሽም? እድሜ ለአባትህ የልጄን ህይወት ነጥቆኝ ይኸው ከሞት ያልተናነሰ ኑሮ እየኖርኩኝ ነው። በቁሙ ሞትን ለቀመሰ ሰው የነፍስ ሞት ብዙም እንደማይደንቅ ንገረው ብዬ ነው። አሁን ከኔ ምንድን ነው የምትፈልገው? ከአንቺ የምፈልገው በጣም ብዙ ነው። እንዲህ ከምነግርሽ በተግባር ብታዩ በጣም አሪፍ ይመስለኛል። አይሻልም? አረሳሁትም እኮ እንዴት ቀራለሁ። አንዲት ጉዳይ የቋጨው እሷ እንደጨረስኩ እመጣለሁ። ናሽ ጸባይ ካለሽ የምልሽን መሆን የምትችይ ከሆነና የምሰጥሽን ቃል ከፈጸምሽ እዚህ የምትደበቂበት እድሜ ያጥራል ማለት ነው። አይ ብለሽ በከንቱ ዝም ብለሽ የምትፈራገጭ ከሆነ ግን እዚህ ቦታ ብቻ ሳይሆን እዚህ ምድር ላይ ያለሽ ቆይታ አጭር ነው የሚሆነው፣ ትንሽ ነው የሚሆነው። ሄሎ፣ ወይማ እንዴት ዋልሽ? ጥሩ ነው ማየ። ነገ የምንወስደው ፈተና ስላለን እያጠናው ላይብራሪ ማደር ፈልጌ ነበረ። አይ ካሉ እንትን ለማንበብ ምንም ጊዜ አይኖረኝም ብዬ ነው። አይ አዳር ይሻለኛል፣ ብዙ ቻፕተር ስለሆነ ይከብደኛል። አታስቢ፣ ጓደኛዬ ስላለ ከሱ ጋር ምራት እበላለሁ፣ ችግር የለውም።
እሺማ ደህና ደሪ። እሺ ማለት ምን አይነት እና ምን አልካቸው? ክፍሉንስ እንፈትሽ ምናምን አላሉ? በቃ መጣሁ። ለማንኛውም እዛው ጠብቀኝ። እሺ መጣሁ። ይሄ ልጅ ራሱ መመርመር ያለብን ይመስለኛል። የቱን አለቃ? የጌስት ሃውሱ ኃላፊ ይመስለኛል፣ ወይም ደግሞ ለባለቤቶቹ የቅርብ ሰው። አዎ መቼም በዚህ እድሜው ያን የሚያህል ንብረት ከየት ያመጣል ብለህ ነው? አሁን ጊዜው የእሱን የንብረት መጠን የምንገምትበት ሳይሆን እሱ እንዴት አንድን እንግዳ ያለ መታወቂያ እንዳሳረፈ የምንመረምርበት ነው። ይገርማል አለቃ፣ ይህን ነገር እኔ ራሴ እያሰብኩበት ነበር። አልጠየቅነውም እንጂ ከልጅቱ ጋር ወይ የቀደመ ግንኙነት አለው አሊያም ከወንጀሉ በስተጀርባ አንድ እየረዳት ያለ ሌላ አካል እንዳለ የሚያመላክት ይመስለኛል። ጥሩ፣ ልጁን ለተጨማሪ ምርመራ ማግኘት ይኖርብናል። ሀሳብ አይግባ አለቃ። ስልክ ቁጥሩን ስለተቀበልኩ ወይ ደውዬ እጠራዋለሁ፣ ካልሆነም የተወሰኑ መስቀለኛ ጥያቄዎችን አዘጋጅቼ ባለበት ሄጄ እጠይቀዋለሁ። አሁን ስለመቼ እስከ በኋላ ጥያቄዎችን አጠናክረና ላክልኝ። እኔም የምጨምርበት ነገር ካለ አየዋለሁ። ጠዋት ሄደህ እንደተባለው ወይም ደግሞ በስልክ ጠርተህ ቃሉን እንቀበለዋለን። እሺ አለቃ፣ መልካም ምሽት። እንዴት አደርስ? እንደ ውሻ በር ቆልፈህብኝ እዚህ ካሳደርከኝ በኋላ ደርሰህ መተህ እንዴት አደርሽ ማለት ምንም የሚሉት ስላቅ ነው። ሰው ስቆጣ እንደዚህ ያምርበታል። በአሁኑ ስሜት በራሱ ስሜት እስኪ ድጋሚ። አሁን ላይ ለመቀለድም ሆነ ለማላገጥ ምንም ጊዜ የለኝም። ይልቁንስ እዚህ ለምን አስረህ እንዳስቀመጥከኝ ንገረኝ። ካልሆነ ግን ቆይ ምንድን ነው ከኔ የፈለከው? ምነው እሱን ለማወቅ በጣም ቸኮልሽ? ልክ እንዲህ በድፍረት ስታወሪ ምንም አታውቂ እኮ ነው የምትመስዪው። መቼም አባትህን የገደልኩት በምን እንደሆነ አትስተውም። ልክ እኮ ነህ። እንደ ልጅ አባትን ማጣት ሊከብድ ይችላል። እንደኔ ደግሞ አባት ነኝ በሚል አንድ ሰው ልጅን መነጠቅና ማጣት ያለ አባት መፈጠርና መኖርን ያስመኛል። አንድ እውነት ልንገርህ፣ እኔ አንተን በሆን ኖሮ አባቴ ብዬ በስም እንኳን አልጠራውም ነበር። እንዳዝንልሽ ነው እኔ ልጅሽን በአባቴ ምክንያት ማጣትሽ ደጋግመሽ ትነግሪኝ። እኔም እኮ እንድታዝንልኝ ጠብቄ አይደለም ይሄን የምነግርህ። አባቴ ስለምትለው ሰው አረመኔነትና ጭካኔ ግን በደንብ እንድታውቅ ፈልጋለሁ። በዚህ ደረጃ እኔ ፊት አባቴ እንድትናገረው አልፈልግም። አለሁ። የት ነህ? በፍጥነት ከቤት ውጣና ከአንድ ምግብ ቤት ምግብ ቴካዌ አድርገህ ይዘህ ነው። ሎኬሽኑን ልክልሃለሁ። ጥያቄውን ተውና ያልኩህን በፍጥነት አድርግ። ልክልሃለሁ።
እሺ ከዛስ ምን ተፈጠረ? ድጋሚ ቆይቼም ስመለስ ምንም ድምፅ አልነበረ። ምናልባት ተኝታ ይሆናል ብዬ ተመለስኩኝና በሬን ቆልፌ ለመተኛት ሞከርኩ። ግን ለምን እንደሆነ አላውቅም። የዛ ዕለት እንቅልፍ እምቢ ብሎኝ ሲያቃዠኝ አደረ። ማይነጋ የለም። እሱ ጠዋት ስራ በሚወጣበት ሰዓት ተነስቼ ወደ ቤቱ ሄድኩ። የልጅ አለመምጣት ሲገርመኝ እሱም ስራ ሳይሄድ ቤት ውስጥ ነበር። በሩን ሳንኳኳ ከፈተልኝና ገባሁ። ስገባ ግን ያልጠበቅኩት ነገር አጋጠመኝ። ከመጮህም ለማልቀስም ለምንም ነገር አቅም አጣሁኝ። በድን ነበር ሆኜ የቀረሁት። ሶፋው ላይ ልጄ ልብሷ በደም ተለውሶ ወድቃለች። ግራ ተጋብቼ ወደ እሱ ዞር ስል ከኋላዬ ሽጉጥ ደቅኖብኝ ቆሟል። ከዛም ምንም አይነት ድምፅ እንዳላሰማና እንዳልጮህ ማስጠንቀቂያ ሰጠኝ። ያን ካላደረግኩ ደግሞ እንደሚገለኝ ነገረኝ። በሰዓቱ ሁኔታዎች ተደራረቡብኝና ከቁጥጥር ውጭ ሆንኩኝ። ከዛ ራሴን ስቼ ለቀናት በዛ ሁኔታ ቆየው። ብዙ ነገሮች አላስታውስም ነበር። ሆነ ብሎ ለሚያውቋቸው ዶክተሮች እየነገረ ብር እየሰጠ የማደንዘዣ መርፌ እያሰጠኝ ነገሮችን እንድረሳና እንዳላስታውስ ያደርገኝ ነበር። ልጄ እንኳን ስትቀበር እርሜን አውጥቼ አፈር ላለብሳት አልቻልኩኝም ነበር። አባትህ ይህ ነው ማለለ በጣም ብዙ በደል አድርሶብኛል። ይህ ሁሉ በደል ሲያደርስብሽ ለመክሰስ ወይ ወደ ህግ አካል ለመሄድ እንዴት አልደፈርሽም? እንዴት አልቻልሽም? ህግ? ለየትኛው ህግ ነው የማመለክተው? ልጄ ተደፈረች ስል ማስረጃ ለሚጠይቀኝ ህግ ነው ወይስ ለአንድ ሳምንት አናብሶ ከዛ በኋላ ከነ መፈጠሯ ለሚረሳት? ለየትኛው ህግ ነው የማመለክተው? እሺ መጣ። ይኸው መጣሁ አይደለ እንዴ? ምንድን ነው የምትለኝ እንዴ? እንዴ ደግሞ ማንን አግተህ ነው? እሺ ካልክ ምን ችግር የለም። አይ አራበኝም። ምን ማለት ነው አራበኝም ማለት? እዚህ እንኳን ከመጣሽ አንድ ቀን ሆኖሻል ወይስ ፈርተሽ ነው? ቢኒ ከመሰላት አንተም ማታምነው ከሆነ እኔንም ታጎርሰኛል። ቢኒ ምን ሆነሃል? ቅበስና ጉረስ አትለይም እንዴ? በልሽ እንደሱ እንደጎረስከው እሷንም አጉርሳትሽ። ደግሞ ውሃ አላመጣም እንዴ? ምግብ እንጂ ውሃ መች አልከኝ እንዴ? ባናግረስ ምግብ አዘ እንዴት ውሃ ይረሳል? በልሽ እዚሁ ጠብቀኝ፣ የትም እንዳትሄድ። ውሃ ይዤ እመጣለሁ። ያላበው እንኳን ቢቀር አንድ ድራፍት በሃይላንድ ይዘልኝ እስቲ በእናትህ፣ በጣም ጠምቶኛል። ባጠጣስ እንደው ቢቀርብታል። ለምን የሚባል ሳልጠጣ እውላለሁ እንዴ? አልከብም። በል መጣሁ። እሱን ጠይቀዋለሁ እያልኩኝ ረስቼ ወጣሁ። ላስቸግርህ?
እናቴ ጋር መልእክት ልላክላት። ግን ማለት ለምንድን ነው ግን ያሰረሽ? እሱን እነግርሃለሁ፣ ግን መጀመሪያ እናቴ ጋር ብቻ መልእክት አስልከኝ። ታማሚ ስለሆነች ነው፣ ጭንቀት አትችል። በእናትሽ እሱ እኮ ሲመጣ ይቆጣኛል። እንዴት እናድርግ? እኔ አልናገርብህም፣ አንተም አትንገረው። በቃ እንዳለውና ደህና መሆኔን ብቻ ነው የሆነ ቦታ መሆኔን የምነግራት። ከዛ በኋላ መልሳ ወደ አንተ ስልክ እንዳትደውልም ጭምር እነግራታለሁኝ። ችግር የለውም። እሺ በቃ ማለት እንዳይመጣ በእናትሽ ፈጠን በይና መልክት ቶሎ በይ። ከመጣ ይገልኛል። ፍጠኝ በእናትሽ እንዳይመጣ። ኧረ ምንድነው ግን እዚህ ያለሽበት ነገር ንገሪኝ እስኪ። ታሪኩ በጣም ረጅም ነው። ምን ችግር አለው? አጠር አድርገሽ ንገሪኛ ታዲያ። እኔ ግን እንደማስበው የሚሆነው ነገር ስለማይታወቅ ያለችበት ሁኔታም ሊከብድ ስለሚችል ለአንድ ፖሊስ ገንዘብ ሰጥተን በድብቅ የሚደረገው ነገር ይደረግ ባይ ነኝ። ለዚህ ነው እኮ ነገሩ ስብስብ ነው የምልህ። እሷ ፈጽማለች የተባለችው ያለው ወንጀል የኔም እጅ አለበት። አሁን እሷ ላይ ጠቆምን ማለት በዛም በዚህም እሷ ላይ ያሉት ክሶች መውጣታቸው አይቀርም። እስቲ ስታስበው አንተም እየተፈለገ ያለውን ሰው ምን ብለን ነው ልናመለክት የምንችለው? ደግሞ ምን አይነት ወንጀል ላይ ነው ያለው? ምን አድርገህ ነው? እሱ እንኳን ታሪኩ ረጅም ነው ብነግርህ እዚሁ ይነጋል። ምንድን ነው ታዲያ ማድረግ የምንችለው? ይህን ሊያደርግ ይችላል ብለህ የምታስበው ሰው አለ? የምትገምተው ነገር ከነገረች ምናልባትም ከዛ ወንጀል ጋር ተያይዞ? በፍጹም እንደዛ እንኳን የማስበው ሰው የለም። ያንን ለማሰብ እንኳን ያዳግተኛል። ብቻ አሁን ላይ ግራ ነው የሚገባው ሁሉም ነገር እና ዝም ብሎ ማየቱ የከፋ ነገር ያመጣል ብለህ አታስብም? እሱንማ እንዴት አላስብም። ይልቅ ምናልባት የምጠረጥረው ሰው እንኳን ቢኖር በቤቱ አቅራቢያ ያለ ሰው ነው። ከሰው ጋር ቅርበት ያለው ሰው ነው ወይስ ምን አይነት ሰው? በፍጹም እንደዛ እንኳን የማስበው ሰው የለም። ያንን ለማሰብም ያዳግተኛል። እና ዝም ብሎ ማየቱ የከፋ ነገር ያመጣል ብለህ አታስብም? እሱንማ እንዴት አላስብም። እንደውም አሁኑን ወደዛ መሄድ ይኖርብናል። ና እንሂድ። ደህና ናት ግን? እሱም ቦታው ላይ ስንደርስ የምናረጋግጥ ይሆናል። ምን ያደርግልሃል? ለጥንቃቄ መኖር አለበት። ከባድ ቦታ ግን ከሆነ ያለችው ለመጠቀም እንደምትገደድ አትርሳ። በመታ እግር ወይ እጅ ነው። አታስብ፣ አልገልም። ህይወት ቢያልፍብስ? የያዝኩት መሳሪያ እንደሆነ አልረሳውም። አታስብ።